ጥቅል በልና ዝማሬ በኋላ ብዘምሩ አይሻልም? አዎ ዘማሪያንም ስለሌሉ ወደ ትምህርቱ ይግቡ። እሺ መልካም። ያው ብዙም እንግዲህ ወደ ወዲህ ስለዝም እንትን ነበረ ስለቦታ ትናሩ በሰፊው እንመማራለን የሚል እምነት ነበረ። ግን ትንሽ ብዙም አልቀጥል ስለምችል ካልሆነ ወይ ነገ ጠዋት ላይ በጣም በሰፊው ብናደርገው መልካም ይመስለኛል። አሁን ያለው ከምን አንፃር እንደሆነ ደከም እያለ ይመስለኛል ምን እንደሆነ ባጭሩ ባለው እንቀጥል። ግን ከተቻለ ነገ ለመክፈት ተነጋገሩና ብትችሉ አውሩ። በሰፊው ነገ ይበልጥ የዛሬውንም የነገውንም ጨምቀን በአንድ ቁመና ውስጥ ለማድረግ ብንችል ብንጥር መልካም ነው። እሱንን ዋናው አውሩበት እናንተና ታሳውኛለሽ በውስጥ መስመር። ለማንኛውም እሺ በትምህርተ መስቀልና ማተብና እንጀምር። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በድጋሜ እንደምን ቆያችሁ? አሜን። አባቶቻችን አምላክ ስሙ የከበረና የተመሰገነ ይሁን። እንግዲህ በዛሬው ዕለት እንደሚታወቀው በጣም ሰፊ ሀሳብ የቱን ተናግሬ የቱን ልተው የሚባልበት ቀን ስለሆነ አሁን ያንዱን የመጽሐፍ ቅዱስ ምዕራፍም እንኳን አንስተን ብንተነትን ማያልቅ ጉዳይ ነው ያለን። ስለዚህ እሱንን ከመተው ነው የሚሻል ወይም ደግሞ በሰፊው መጽሐፉ ይሻላል የሚል እምነት ስላለኝ አውርቶ ማየት ዘለቅ ስለሆነ በአጭር ለማለት እሞክራለሁኝ። በዛሬው ዕለት ዕለተ ዓርብ ትባላለች ቀኗ። እንደ መነሻም የሆነን ግን የማቴዎስ ወንጌል ምዕራፍ 27 ተራ ቁጥር 21 ላይ ያለውን ቃል ነው። በርባንን ፍታ ክርስቶስን እሰር የሚል ቃል ይሆናል ማለት ነው። በርባንን ፍታልን ክርስቶስን እሰርልን ያሉ አይሁድ አሉ ማለት ነው። እንግዲህ ዓለም የመጨረሻ የበደሏ መዝጊያ ምንድን ነው ከተባለ ንጹሐንን ማሰር፣ ንጹሐንን መስቀል፣ ወንጀለኞችን ሐሰተኞችን ደግሞ ይበልጥ ቦታ መስጠት፣ ክብር መስጠት ካለ ይህ የመጨረሻው የጥፋት ውጤት ነው ማለት ነው። በጣም የመጨረሻው የኃጢአቱ ጥግ ይሄ ነው ማለት ነው። ስለዚህ እሱን ማብራራት ነው ማለት ነው የምሞክረው። አዳም ዓርብ ተፈጥሮ አዳም ዓርብ ከገነት ወጥቷል። ድጋሜም ደግሞ ክርስቶስ አዳምን ወደ ገነት የመለሰው መቼ ነው? ዓርብ ቀን ነው። ሔዋን የተፈጠረችው በሳምንቱ በዓርብ ቀን ነው። ክርስቶስ ጎንም የሔዋን ምትክ የሆነችዋ ጥምቀት የተገኘችው በሔዋን ምክንያት ዓለም በስቷል። ሕይወት እያገኘ ይቀጥላል። በሔዋን ምክንያት ከአዳምና ከሔዋን በክርስቶስና በጥምቀት